አሜሪካና ኢራን ከፍተኛ ተፋጠጥ ውስጥ ነው የገቡት። ቀድሞ ማን እጅ ይሰጣል ካልሆነ በስተቀር ሁለቱም ከባድና አስቸጋሪ ሁኔታ ውስጥ ነው ያሉት ብለዋል። ዝርዝሩን አስደምጣቸዋለሁ። በሌላ በኩል ኤንቢሲ ኒውስ በርካታ አሜሪካውያንና የፓርላማ አባላትንም ያስደነገጠ ዘገባ አውጥቷል። ይሄውም አሜሪካና ኢራን ጦርነት ውስጥ በነበረበት ጊዜ ኢራን በአሜሪካ ላይ ያደረሰችውን ውድመት በተመለከተ አንድ ጥብቅ መረጃ ነው ይፋ ያደረገው ኤንቢሲ። ለመሆኑ ኤንቢሲ ይፋ ያደረገው አሜሪካንን ያስቆጣውና የፓርላማ አባላቱን ያስደነገጠው ዘገባ ምንድን ነው? በዝርዝር የማስደምጣችሁ ሌላኛው ዜና ነው። እስከ ፍጻሜ ቆዩ። እነዚህና ሌሎችንም በርከት ያሉ ዝርዝር መረጃዎች አስደምጣችኋለሁ። አብረን እንከታተለው። በቅድሚያም በሀገረ አሜሪካ በፕሬዝዳንት ዶናልድ ጄ ትራምፕ ላይ የግድያ ሙከራ እንደተፈጸመ የሚያመለክቱ መረጃዎች መውጣታቸው ተሰማ። በኢትዮጵያ ሰዓት አቆጣጠር ዛሬ እኩለ ሌሊት ላይ፣ በአሜሪካ ሰዓት አቆጣጠር ደግሞ አመሻሹን በዋሽንግተን ዲሲ በሚገኘው የዋሽንግተን ሂልተን ሆቴል ውስጥ ሲካሄድ የነበረውና በከፍተኛ ደረጃ የሚጠበቀው ዓመታዊ የዋይት ሀውስ የጋዜጠኞች የራት ግብዣ ባልታሰበና አስደንጋጭ በሆነ የጸጥታ መደፍረስ ምክንያት በድንገት ለመቋረጥ ተገዷል ተብሏል። በአሜሪካ ፖለቲካዊና ሚዲያ ታሪክ ውስጥ ጉልህ ስፍራ ባለው በዚህ መድረክ ላይ ከባድ የተኩስ ሩምታ በመከፈቱ የዩናይትድ ስቴትሱ ፕሬዝደንት ዶናልድ ጄ ትራምፕ በከፍተኛ ጥድፊያም በጸጥታ ኃይሎቻቸው ታጅበው ከዚያው ፕሮግራም ላይ በፍጥነት እንዲወጡ ተደርጓል ተብሏል። መገናኛ ብዙሃን በቀጥታ ስርጭት ከዋሽንግተን እየዘገቡት እንዳለው ከሆነ አንድ ታጣቂ መሳሪያ እንደያዘ ተኩስ ከፍቶ ጥበቃዎችን ጥሶ በመግባት የጥቃት ሙከራ ለማድረስ ሞክሯል ተብሏል። ታጣቂው ሾትገን የተባለ የጦር መሳሪያ የታጠቀ ሲሆን በስፍራው በነበሩ የሚስጥር ጥበቃ ወይም የሴክሬት ሰርቪስ አባላት ላይ ከፍተኛ ተኩስ ከፍቶባቸው እንደነበር ተመልክቷል። ይሁን እንጂ የአሜሪካ የፕሬዝደንቱ የጥበቃ አባላት በለበሱት ጥይት የማይበሳው መከላከያ ጃኬት ምክንያት ምንም አይነት ጉዳት እንዳልደረሰባቸው ተገልጿል። የፕሬዝደንቱ የጥበቃ አባላትም ወዲያውኑ ተኳሹን በቁጥጥር ስር እንዳዋሉትም ተመልክቷል። ክስተቱ እንደተፈጠረ ሙሉ ትጥቅ ያደረጉ የጸጥታ አባላት ያስተዳደሩ ባለስልጣናትን ደህንነት ለማረጋገጥ በአዳራሹ ውስጥ በፍጥነት የገቡ ሲሆን ፕሬዝደንቱን በፍጥነት ከስፍራው ከወሰዱ በኋላ አዳራሹን ሲጠብቁና ሲቃኙ ታይተዋል። ከፕሬዝደንት ትራምፕ ጋር ምክትል ፕሬዝደንት ጄዲ ቫንስ እንዲሁም የፕሬዝደንት ዶናልድ ጄ ትራምፕ ባለቤት ቀዳማዊት እመቤት ሜላኒያ ትራምፕ እንዲሁም በርካታ የአሜሪካ ባለስልጣናትና የካቢኔ አባላት በአሜሪካ የጸጥታ ኃይሎች በፍጥነት ከስፍራው እንዲወጡ ተደርጓል ተብሏል። የሲኤንኤን ዘጋቢዎች ከስፍራው እንዳሉት ከሆነ ምክትል ፕሬዝደንቱ በአስተማማኝ ሁኔታ በደህንነት ሁኔታ ላይ ሆነው ከግብዣ ቦታ ወጥተው ወደ ዋይት ሀውስ ተወስደዋል ተብሏል። በአዳራሽ ውስጥ የነበረውን ሁኔታ ቃል በቃል በሽብር የተሞላ ነበር በማለት የገለጹት በስፍራው የነበሩ የዓይን እማኞችና ጋዜጠኞች እንዲሁም ፖለቲከኞች ስለነበረው አስደንጋጭ ድባብ ለመገናኛ ብዙሃን ሁኔታውን እያጋሩ ነው። የኒውዮርክ የሪፐብሊካን ፓርቲ እንደራሴ የሆኑት ማይክ ሎለን ለአክሲዮስ የዜና ወኪል ሲናገሩ ከፍተኛ የተኩስ ድምፅ ሰማን። የሚስጥር ጥበቃ አባላቱ ወይም ሴክሬት ሰርቪሱም በድንገት ወደ አዳራሹ በፍጥነት ገቡና ወደ ፕሬዝዳንቱ አመሩ ብለዋል። በአጭር ጊዜ ውስጥም አዳራሹ ሙሉ በሙሉ በትርምስ ተዋጠ። ሁላችንም ታዳሚዎች ከወንበር ላይ ወርደን ተኩስ ስንሰማ ከጠረጴዛ በታች ገባን ሲሉ ተናግረዋል። ጉዳዩን በተመለከተም በወቅቱ በስፍራው የነበረው የሲኤንኤን ጋዜጠኛ ዎልፍ ብሊትዘር ጥቃቱ ሲፈጸም ከዋናው አዳራሽ ውጪ በነበረበት ወቅት ያየውን አጋርቷል። በአቅራቢያ ባለው ኮሪደር ውስጥ የጥይት ድምፅ መስማት ጀመርኩ። ወዲያውኑ አንድ የፖሊስ መኮንን መሬት ላይ ጥሎኝ ከላይ ላይ ጋረደኝ ሲል ዎልፍ ብሊትዝ ስለተፈጠረው ሁኔታ ያስረዳል። አክሎም የፖሊስ መኮንኖች በፍጥነት ወደ ወንዶች መጸዳጃ ቤት ወስደው እንደደበቁትና ከሌሎች 15 ሰዎች ጋር በዚያው በመጸዳጃ ቤት ውስጥ ተዘግቶባቸው እንደቆዩ ገልጿል። በድንገት እጅግ አደገኛ የሆነ መሳሪያ የያዘ ሰው መተኮስ ጀመረ። እኔ ከነሱ ጥቂት ጫማዎች ብቻ ርቄ ነበርኩኝ። ሁኔታውን ስመለከት በእውነትም አስደንጋጭ ነበር ብሏል። በተመሳሳይ ሌላኛው የሲኤንኤን ጋዜጠኛ ጄክ ታፐር በአዳራሽ ውስጥ ስለነበረው ትዕይንት ሲናገር በድንገት ከፍተኛ ድምፅ ሰማን። የሚስጥር ጥበቃ ወይም የሴክሬት ሰርቪስ አባላት በመካከላችን ባለው መተላለፊያ ወደ ፕሬዝዳንቱ ሲሮጡ አየን። ፕሬዝዳንቱ በመድረኩ ላይ ነበሩ፣ ነገር ግን ጥበቃዎቹ ወዲያውኑ አንጠልጥለው አወጧቸው ብለዋል። ራት ግብዣው ላይ ታዳሚ የነበሩ ሰዎችም ከጠረጴዛ ስር ይወድቁ ጀመር።
ሲጀመር ሁሉም በከፍተኛ ድንጋጤ ስር ሆነው ወደ ጠረጴዛ ስር እየጮኸ ይገባ ነበር ብሏል። ፓተር አክሎም ሲናገር የጤናና የሰብአዊ አገልግሎት ጸሐፊ ሮበርት ኬ ኬኔዲ እንዲሁም የዋይት ሃውስ ጸሐፊ የሆኑት ስኮት ቤሴንትን ጨምሮ ሌሎችም የአሜሪካ የካቢኔ አባላት በተመሳሳይ ሁኔታ በሴክሬት ሰርቪሱ እየተነሱ በፍጥነት ከአዳራሹ እንዲወጡ ተደረገ ብለዋል። በተጨማሪም የዩናይትድ ስቴትስ አቃቢ ሕግ ጂኒ ፒሮ የተኩሱ ድምፅ ከሰማች በኋላ ከአዳራሹ እንደወጣች ተናግራ አሁን ላይ የሚስጥር ጥበቃ ኃይሉ ማለትም ሴክሬት ሰርቪሱ ሆቴሉን ሙሉ በሙሉ ተቆጣጥሮታል ተብሏል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከሁኔታው ለማስመለጥ ሲባል በሴክሬት ሰርቪስ አባላቱ በፍጥነት ከሆቴሉ ወጥተው ደህንነቱ ወደ ተጠበቀ ስፍራ እንዲወሰዱ ከተደረገ በኋላ በትሩ ሶሻል የማህበራዊ ትስስር ገጻቸው ላይ መልእክት አስፍረዋል። በመልእክታቸውም ፕሬዝደንት ትራምፕ እንዳሉት የአሜሪካ የጸጥታ ኃይሎች የሴክሬት ሰርቪስ አባላትም ባሳዩት ፈጣንና ደፋር የሆነ ቆራጥ እርምጃ እጅግ በጣም አስደናቂ ነበረ ብለዋል። በዲሲ አስገራሚ ምሽት ነበረ። የሚስጥር ጥበቃና የህግ አስከባሪ አባላት ድንቅ ስራ ሲሰሩ አይቻለው። በፍጥነትና በጀግንነት እርምጃ ወስደው ሁሉንም ተቆጣጥረዋል። ተኳሹም በቁጥጥር ስር ውሏል። እኔም ዝግጅቱ ይቀጥል፣ ወደ ዝግጅቱ መልሱኝ የሚል ሐሳብ አቅርብ ያለው፣ ነገር ግን ሙሉ በሙሉ በህግ አስከባሪዎች ውሳኔ የምመራ በመሆኑ ወደዚያ እንድገባ አልተፈቀደልኝም ብለዋል። በአጭር ጊዜ ውስጥም ውሳኔ ይሰጣሉ። ምንም አይነት ውሳኔ ቢሰጥም ምሽቱ ከታቀደው ፈጽሞ የተለየ ሆኗል። ዝም ብለን ሌላ ጊዜ በድጋሚ ማድረግ ይኖርብናል ሲሉ ፕሬዝደንት ዶናልድ ጄ ትራምፕ ስለ ሁኔታውና ስለ ክስተቱ የተናገሩ ሲሆን የጸጥታ አባላትም እሳቸውንም ሆነ ሌሎችንም ለመታደግ ያደረጉትን እርምጃም በተመለከተ አድናቆታቸውን ገልጸዋል። ይህንን ክስተት በተመለከተ ለብዙዎች ሌላ ታሪካዊ ክስተት የቀሰቀሰ ሆኗል። የሲኤንኤን ዘጋቢ የሆነችው ዞዬ ሶቲል ሁኔታውን ከታሪካዊ ክስተት ጋር ስታገጣጥመው የአሜሪካ ፕሬዝደንት ከ40 ዓመት በፊት በተመሳሳይ ቦታ ላይ ተመሳሳይ ጥቃት ለመፈጸም ሙከራ ተደርጎ ነበረ በማለት ታስረዳለች። ይህ በዛሬው ዕለት በፕሬዝደንት ዶናልድ ጄ ትራምፕ ላይ የተቃጣው የዋሽንግተን የሂልተን ሆቴል የጥቃት ሙከራ ከ40 ዓመታት በፊት በተመሳሳይ በሌላ የአሜሪካ ፕሬዝደንት ላይ በዚሁ ሆቴል ተመሳሳይ የግድያ ሙከራ የተደረገበት ታሪካዊ ስፍራ እንደሆነ ተጋርቷል። በማርች 30 በ1981 እንደ አውሮፓውያን አቆጣጠር የቀድሞው ፕሬዝደንት ሮናልድ ሬገን ከዚሁ ሆቴል እየወጡ ሳለ በድንገት በጆን ሂልከን ጁኒየር በተተኮሰ ጥይት ክፉኛ ቆስለው እንደነበረም አመልክታለች። የደህንነት ሁኔታውን በተመለከተ የሲኤንኤን ከፍተኛ የህግ አስከባሪ ተንታኝ አንድሪው ማክቤል በሰጡት ትንታኔ ሁኔታው አደገኛ ነበር ብለዋል። የዋይት ሃውስ የጋዜጠኞች የራት ግብዣ ከሞላ ጎደል የብሔራዊ ደህንነት ስጋት መጠን ያለው ከፍተኛ የጥበቃ ደረጃ የሚደረግለት መሆኑን አብራርተዋል። በአንድ አዳራሽ ውስጥም በአንድ ሰዓት ይህን ያክል ቁጥር ያለው የመንግስት መሪና ባለስልጣን መሰብሰቡ በተለያዩ አደጋዎች እጅግ ሰፊ ተጋላጭነትን ይፈጥራል ብለዋል። ታጣቂው ወደዚህ ጥብቅ ስፍራ ዘልቆ መግባት መቻሉ የጸጥታ መዋቅሩ እቅድ ሙሉ በሙሉ ገደል የከተተና ከፍተኛ የሆነ ለአደጋ ተጋላጭነት እንዳለ የሚያሳይ ነው ብለዋል። አንድ ታጣቂ ፕሬዝደንቱም ሆነ የሀገሪቱ ከፍተኛ ባለስልጣናት በታደሙበት መድረክ ላይ እንዴት አልፎ ሊገባ ቻለ የሚለው ጉዳይ ከፍተኛ ምርመራ የሚያስፈልገው ጉዳይ ነው ብለዋል። በጉዳዩ ዙሪያ ኤፍቢአይ አስቸኳይ ምርመራ የጀመረ ሲሆን ተከታታይ መግለጫዎችን ለአሜሪካ ሕዝብ እንደሚሰጥም ገልጿል። ወደ መካከለኛው ምስራቅ ጉዳይ ወደ ኢራንና አሜሪካ ስናቀና በብዙዎች ተስፋ የተጣለበትና በእስላማባድ ፓኪስታን ይካሄዳል ተብሎ የነበረው የሰላም ድርድር መፍረሱ ተዘገበ። የአሜሪካ ተደራዳሪዎችም ወደ ፓኪስታን በዛሬው ዕለት ሌሊት ይገባሉ ተብሎ የተጠበቀ ቢሆንም ትራምፕ ጉዞውን ያገዱ ሲሆን ከኢራን ጋር ድርድር የሚያስፈልግ አይመስለኝም፣ የተሻለ ሐሳብ እስኪያመጡ እንጠብቃቸው ብለዋል። በተመሳሳይ ኢራንም ከአሜሪካ ጋር ንግግር አያስፈልግም፣ በጫና ውስጥ የሚደረግ ንግግርን ኢራን አትቀበልም ሲሉ ድርድሩን ውድቅ ማድረጋቸው ተዘግቧል። የኢራኑ ኢርና የዜና ወኪል እንደዘገበው ከሆነ ፕሬዝደንት መሱድ ፔዜሽኪያን ከፓኪስታኑ ጠቅላይ ሚኒስትር ሼባዝ ሻሪፍ ጋር ዛሬ ሌሊቱን በስልክ መወያየታቸው ተዘግቧል። በዚህ የስልክ ውይይት ላይ ፔዜሽኪያን አበክረው የገለጹት አሁን ላይ ዋነኛውና አንገብጋቢው ጉዳይ የመተማመን መንፈስ እንደገና መገንባት ብቻ መሆኑን ገልጸው ኢራን ጫናዎችን፣ ዛቻዎችና በትራምፕ ያልተቋረጠ ከበባ
ውስጥ ሆና ወደ ድርድር የመግባት ምንም አይነት የግዴታ ድርድርም ሆነ ምንም አይነት ግፊት እንደማትፈልግ ፕሬዝደንቱ አብራርተዋል። በተለይም ዩናይትድ ስቴትስ በሆርሙዝ ባህረ ሰላጤ ላይ የጣለችውን የባህር ላይ እገዳና በኦማን ባህረ ሰላጤ ላይ ያላትን ወታደራዊ ህልውና ለዲፕሎማሲው ማነቆ ዋና አድርገው አቀርበውታል። ፕሬዝደንት ፔዜሽኪያን ይህንን የአሜሪካን ተግባር በቅርብ ቀናት ውስጥ የጦርነት አዋጅና በዶናልድ ጄ ትራምፕ እንደገና ከመራዘሙ በፊት በነበረው የመጨረሻውን የተኩስ አቁም ስምምነት የጣሰ ድርጊት ነው ሲሉ ገልጸውታል። ስለሆነም ችግሮችን ለመፍታት የሚያስችል ምቹ ሁኔታ ለመፍጠር አሜሪካም በመጀመሪያው ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ የጣለችውን እገዳ ጨምሮ ሌሎችም ተግባራዊ እንቅፋቶችን ማስቸኳይ ማንሳት እንዳለባት ኢራን ቅድመ ሁኔታ አስቀምጣለች ብለዋል። የፓኪስታን ጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ መሰረትም ጠቅላይ ሚኒስትር ሻሪፍ ኢስላማባድ ቀጠናዊ ሰላምና ደህንነትን ለማስፈን የምታደርገውን ቅንና እውነተኛ ጥረት አሁንም እንቀጥላለን፣ ለጊዜው ግን የሰላም ድርድሩ ከሽፏል ብለዋል። ሸባህ ሻሪፍ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ጦርነቱን ለማስቆም ያለመውን ድርድር ለማካሄድ ኢራን በውጭ ጉዳይ ሚኒስትር አባስ አራግቺ የሚመራ ከፍተኛ የልዑካን ቡድን ወደ ኢስላማባድ ለመላክ ላደረገችው ውሳኔ ምስጋና እናቀርባለን፣ ቅድመ ሁኔታዎቹንም ተቀብለናል በማለት ገልጸው ለጊዜው ግን የሰላም ድርድሩ እንደማይካሄድ ገልጸዋል። ይህ የኢራን የአልደራደረም ውሳኔ ከተሰማ በኋላ አሜሪካም የራሷን እርምጃ ወስዳለች። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የልዩ መልእክተኛ ስቲቭ ዊትኮፍና የአማቻቸው ጃሬድ ኩሽነርን የኢስላማባድ ጉዞ ጥቂት ደቂቃዎች ሲቀሩት በመጨረሻው ሰዓት ላይ በድንገት ሰርዘውታል። ይህ ድንገተኛ ስረዛ በኢስላማባድ ሊካሄድ በታቀደው በዚህ የቅርብ ጊዜ የድርድር ዙር ላይ ከፍተኛ ጥላ ጥልጦበታል ነው የተባለው። ጉዳዩ መጀመሪያ የተሰማው ፕሬዝደንት ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ላይ ስብሰባው መሰረዙን ባሳወቁበት ወቅት ነው። በመቀጠልም በፍሎሪዳ ለሚገኙ ጋዜጠኞች በሰፊው ማብራሪያ ሰጥተዋል። ትራምፕ በንግግራቸው የኢራን ተደራዳሪዎች ለአሜሪካ አቻዎቻቸው በኢስላማባድ ጥለውት ስለሄዱት ሰነድ አንስተው ኢራናውያን ያቀረቡት የሰላም እቅድ መኖሩን ቢገልጹም ሐሳቡ ግን ለኔ በፍጹም በቂ አይደለም ሲሉ አጣጥለውታል። ፕሬዝደንት ዶናልድ ጄ ትራምፕ አክለውም ይህ ወደ ፓኪስታን የሚደረገው ጉዞ ረዥም ጊዜ የሚወስድና ብዙ ወጪ የሚጠይቅ መሆኑን እንዲሁም ለአሜሪካ ጥቅም በቂ የሆነ አዎንታዊ ውጤት ለማያስገኝ ነገር ከፍተኛ ተደራዳሪዎችን ፓኪስታን ድረስ መላኩም ተገቢ አይደለም በማለት ገልጸው ጉዞውን እንዲሰረዝ አድርጌያለሁ ብለዋል። ዩናይትድ ስቴትስ ሁሉንም የመደራደሪያ ካርዶች በእጇ ይዛለች ያሉት ትራምፕ ደጋግመው የገለጹ ሲሆን አሁንም ብዙ ያልተመለሱ ጥያቄዎች ከኢራን በኩል አለን ብለዋል። ነገር ግን ዘጋቢዎች እንደሚሉት ከሆነ ይህ የድርድር ዙር ቢስተጓጎልም የዲፕሎማሲው በር ሙሉ በሙሉ ተዘግቷል ማለት ግን አይደለም ብለዋል። ፕሬዝደንት ዶናልድ ጄ ትራምፕ በራሳቸው አንደበት በዛሬው ዕለት ሌሊት በሰጡት መግለጫ እንዳሉት ኢራን መነጋገር ከፈለገች ማድረግ ያለባት ከዚህ በኋላ በሶስተኛ ሀገር በኩል መነጋገርና ለመደራደር ሌላ ሀገር ላይ ቀጠሮ መያዝ ብቻ ሳይሆን ቀጥታ ወደኛ መደወል፣ ወደ ዋሽንግተን የስልክ ጥሪ ማድረግ ነው ብለዋል። ታዲያም ይህ ፍጥጫ ወዴት ያመራል የሚለው ጉዳይ በርካቶችን አሳስቧል። የተለያዩ የፖለቲካና የደህንነት ባለሙያዎች አሁን ያለውን ውጥረት በተመለከተ ጥልቅ ትንታኔዎችን እየሰጡ ነው። የቀድሞው የአሜሪካ ባለስልጣን እንደሚሉት በዋሽንግተንና በቴህራን መካከል ያለው ይህ ተሰባሪ ሊሆን የሚችል አደገኛ የተኩስ አቁም ስምምነት ዘላቂ ሰላምን አያመጣም። በሳውዲ አረቢያ የቀድሞው የአሜሪካ አምባሳደር የነበሩት ማይክል ራትኒ እንደሚሉት ከሆነ የተኩስ አቁም ስምምነቶች ምንም ነገር አይጠግኑም። የሚያደርጉት ነገር ቢኖር ሁኔታዎች ከዚህ በላይ እንዳይባባሱ ማስቆም ብቻ ነው ብለዋል። አምባሳደር ራትኒ አክለውም ይህ ሁኔታ ፈጣን ለሆነ የፖለቲካ ችግር ጊዜያዊ መልስ የመስጠት አካል መሆኑን አክለዋል። ይኸውም ከጦርነቱ መውጣት ይፈልጋል፣ ነገር ግን ይህንን እንዴት ማድረግ እንዳለበት እስካሁን መንገድ ማግኘት አልቻለም ሲሉ ሁኔታውን ተንትነውታል። በሌላ በኩል የቀድሞው የአሜሪካ ፕሬዝደንት ጆርጅ ደብሊው ቡሽ አስተዳደር የብሔራዊ ደህንነት አማካሪ የነበሩትና የኦፍ ዘ ሪከርድ ስትራቴጂስት መስራች ማይክ ፍራንዴስ
ለአልጀዚራ በሰጡት ትንታኔ ዋሽንግተንና ቴህራን ከፍተኛ ዋጋ የሚጠይቅና መውጫ በሌለው ማነቆ ውስጥ መግባታቸውን ይገልጻሉ። በአሁኑ ወቅት ሁለቱም ወገኖች አይናቸውን ለማሸረብ ወይም ደግሞ ወደ ኋላ ለማፈግፈግ አይፈልጉም። ኢራንም ሆነች አሜሪካ የመደራደር ፍላጎትም የላቸውም። በአንጻሩ መሸሽም አይፈልጉም ብለዋል። ማይክ አክለውም ሲናገሩ ጉዳዩ አሁንም በውሃ ዳርቻ ይኸውም በሆርሙዝ ባህረ ሰላጤ ውሳኔ እንደሚያገኝና እስከዚያውም ግን ጫናው ወደ ኢራንና ቻይና ማዘንበሉን አስረድተዋል። የነዳጅ ንግድ ለሁለቱም ሀገራት የህይወት መሰረት ነው ያሉ ሲሆን ቻይና ከኢራን 15 በመቶ የሚሆነውን ነዳጅ ፍላጎቷን ስለምታገኝ ያለ ኢራን ነዳጅ ለተወሰነ ጊዜ መኖር ትችል ይሆናል። ነገር ግን ኢራን ከቻይና የሚገኘውን ገንዘብ ሳታገኝ ደግሞ ለረዥም ጊዜ መዝለቅ አትችልም ሲሉ ተንታኙ ስለ ሁኔታው ጥልቀት ያስረዳሉ። የፕሬዝደንት ዶናልድ ጄ ትራምፕ ዋና ስትራቴጂም ይሄው ይመስለኛል ያሉት ተንታኙ ይሄውም የባህር ላይ እገዳውን በመጠቀም የኢራንን የገቢ ምንጭ ማድረቅ ይፈልጋሉ። የኢራን አመራሮችም ለድርድር ጠረጴዛ ተገደው እንዲቀርቡ ይፈልጋሉ። ያ ግን የሚሰራ አይመስልም ባይ ናቸው። ወደ አውዳሚ ወደ ሆነው ወደ ወታደራዊ መስክም ስናቀና የአሜሪካው መገናኛ ብዙሃን የሆነው ኤንቢሲ ኒውስ ዛሬ ሌሊቱን ምንጮቹን ጠቅሶ ይፋ ባደረገው ዘገባ ኢራን በፌብሩዋሪ 28 ዩናይትድ ስቴትስ እና እስራኤል የጀመሩትን ጥቃት ተከትሎ በወሰደችው የአጸፋ እርምጃ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮችና ወታደራዊ ቁሳቁሶች ላይ እጅግ አስከፊና ከባድ ውድመት ማድረሷን የዘገበ ሲሆን ከዚህ ቀደም የተገለጡትና ኢራን አድርሰዋለች የተባለው ጥቃት ከደረሰው ግማሽ ያህሉን እንኳን አይሆንም፣ መረጃው ተደብቆ ቆይቶ ነበር ያለው ኤንቢሲ ኒውስ አሁን ግን እጅ ላይ ገቡ ያላቸውን መረጃዎች የጠቀሰው ኤንቢሲ ኒውስ ሲናገር ኢራን አስከፊ የተባለ ጥቃት ነው በአሜሪካ የጦር ሰፈሮች ላይ ያደረሰችው ብሏል። እንደ ዘገባው ከሆነ ኢራን በ7 የመካከለኛው ምስራቅ ሀገራት በሚገኙ የአሜሪካ ወታደራዊ የጦር ሰፈሮች ላይ ያደረሰችው የጉዳት መጠን በይፋ ከተነገረው እጅግ በጣም የከፋና ለመጠገንም ገና አሜሪካን በ100 ቢሊዮን የአሜሪካን ዶላሮች የሚቆጠር ገንዘብ የሚያስጠይቃት ነው ብለዋል። ኢራን በወሰደቻቸው ከባድ ጥቃቶች የመሳሪያ ማከማቻ የነበሩ ግዙፍ የወታደራዊ መጋዘኖች እንዲሁም ወታደራዊ የሆኑ የቁጥጥር ማዕከላት፣ የአውሮፕላን ማቆሚያዎች፣ የሳተላይት መገናኛ መሰረተ ልማቶች፣ የአውሮፕላን ማኮብኮቢያዎች፣ እጅግ ዘመናዊ የሆኑ የራዳር ስርዓቶች እንዲሁም በደርዘን የሚቆጠሩ የጦር አውሮፕላኖችን ጨምሮ በርካታ ኢላማዎችን በከፍተኛ ሁኔታ ኢራን አውድማለች ሲል የኤንቢሲ ኒውስ ሪፖርት አጋልጧል። ከዚህ ቀደም በአሜሪካ መገናኛ ብዙሃን የሚነገረው ነገር እጅግ አነስተኛ እንደነበረ ገልጸው ጥቃት ደርሷል፣ አነስተኛ ጉዳትም ኢራን አድርሳለች የሚል ነበር። ሁኔታው ግን ከዚህ የከፋ ነው ያለው ኤንቢሲ ኒውስ የአሜሪካ መከላከያ ሚኒስትር ፔንታጎን እስካሁን ድረስ በአሜሪካ ወታደራዊ የጦር ሰፈሮች ላይ የደረሰውን የጉዳት መጠን በይፋ ያላሳወቀ ሲሆን የዩኤስኤም ማዕከላዊ እዝ ስለ ጉዳቱ መጠን ማብራሪያ ከመስጠት ተቆጥቧል። ይህንን የፔንታጎን ዝምታን በካፒቶል ሂል ከፍተኛ ቁጣን ቀስቅሷል ያለው ኤንቢሲ ኒውስ አንዳንድ የሪፐብሊካን ፓርቲ የህግ አውጪዎች የፔንታጎን ከፍተኛ ባለስልጣናት የጉዳቱን መጠንና ለጥገና አሁን የሚያስፈልገውን ግምታዊ ወጪ ለመስጠት ፈቃደኛ አይደሉም በማለት በግል ውይይቶች ላይ ከፍተኛ ቅሬታ እንዳስነሱም ኤንቢሲ ኒውስ አጋልጧል። አንድ የኮንግረስ ረዳት ለኤንቢሲ ኒውስ ባሾለኩት መረጃ ማንም ምንም የሚያውቀው ነገር የለም፣ ይህ የሆነው ደግሞ ጠይቀን አተን አይደለም፣ ለሳምንታት ስንጠይቅ ቆይተናል። ነገር ግን ፔንታጎን በታሪክ ከፍተኛ የሆነ በጀት እንዲጸድቅለት ብቻ እየጠየቀን ባለበት በዚህ ወቅት እንኳን ምንም አይነት የተብራራ መረጃ ለኮንግረሱ እየሰጠ አይደለም ብለዋል። ይህ የደረሰው ከፍተኛ ጉዳትና የጥገና ወጪን እንደ ኢራን ያለ ተቀናቃኝ ባለበት ቀጠና በቅርብ ርቀት ላይ የአሜሪካ የጦር ሰፈሮችን ማስቀጠሉ ምን ያህል አዋጭ ነው የሚለውን አከራካሪ ጉዳይ እንደገና ሊያቀጣጥለው እንደሚችልም አመልክቷል። የኤንቢሲ ኒውስ ዘገባ ከወጣ በኋላም በማህበራዊ ትስስር ገጽ ላይ በርካታ የአሜሪካ የኮንግረስ አባላት ቁጣቸውን እያሰሙ ሲሆን በአስቸኳይ ገለጻ እንዲደረግላቸው ዋይት ሃውስን መሞገት መጀመራቸው ተዘግቧል። ይህ በዚህ እንዳለ የኢራን ጦር በዛሬው ዕለት ሌሊት አስቸኳይ ማስጠንቀቂያ በማለት መግለጫ ወጣ። የኢራን ጦር አሜሪካ ተጨማሪ ጥቃቶችን ለመክፈት እያሰበች እንደሆነ እናውቃለን ያለው የኢራን ጦር እጅግ ወሳኝ በሆነው የሆርሙዝ ባህረ ሰላጤ የንግድ መስመር ላይ ያለውንም ቁጥጥር አጠናክረን እንቀጥላለን፣ ሊከፈትብን
የታቀደው ጦርነት ሁሌም እንደምንለው አሁንም ቢሆን አውዳሚ ጥቃት በጠላቶቻችን ላይ ለመሰንዘር ዝግጁ ነን ብለዋል። የኢራን ወታደራዊ ኃይል ታስኒም በተባለው የኢራን የዜና ኤጀንሲ ተጠቅመው ያወጣው የሌሊቱን መግለጫ እንዳለው የኢራን ጦር ኃይሎች ካታም አልአንቢያ እዝ ባወጣው ማስጠንቀቂያ አጥቂዋ የአሜሪካ ጦር በቀጠናው የጀመረውን ከበባ የባህር ላይ ውንብድናና ዝርፊያ የሚቀጥል ከሆነ ከሀያሉ የኢራን ጦር ኃይሎች ጠንካራ አጸፋዊ ምላሽ እንደ ከዚህ ቀደሙ እንደሚጠብቀው ሁሉም እርግጠኛ መሆን አለበት በማለት የገለጸው መግለጫው ጦሩ አክሎም በመግለጫው በአሜሪካና በእስራኤል ላይ ሌላ ጥቃት ከተሰነዘረብን እጅግ የከፋና አውዳሚ ጉዳት ለማድረስ ዝግጁና ቁርጠኞች ነን። በተመሳሳይ የጠላትን ባህሪና እንቅስቃሴ በቀጠናው እየተከታተልን ስትራቴጂካዊውን የሆርሙዝ ባህረ ሰላጤን ማስተዳደርና መቆጣጠራችን ታሪካዊ መብታችን ነው፣ እንቀጥልበታለን ሲል ገልጿል። በመጨረሻም በዚሁ የኢራን ጦርነት ላይ አልሳተፍም ከማለት አንስቶ የአሜሪካ አውሮፕላኖች በግዛቴ እንዳያልፉ ስትል የከለከለችው ስፔን በአሜሪካ እርምጃ ሊወሰድባት እንደሆነ ተሰማ። አሜሪካ ስፔንን ከኔቶ ለማስወጣት ጥረት እያደረገች መሆኑ ነው የተዘገበው። በአሜሪካና በኢራን መካከል የተነሳውን ጦርነት በርካታ መዘዞችን ይዞ እየመጣ መሆኑ የተዘገበ ሲሆን ሮይተርስ የዜና ወኪል እንደዘገበው በዚህ ጦርነት ዙሪያ ስፔንና እንግሊዝ በያዙት አቋም የተነሳ አሜሪካ በእነዚህ ሀገራት ላይ በምትወስደው የቅጣት እርምጃ ላይ ጥናት እያደረገች ነው የተባለው። አንድ ከፍተኛ የአሜሪካ ባለስልጣን የፔንታጎንን ውስጣዊ ማስታወሻ ጠቅሰው ለዜና አውታሩ በሰጡት መግለጫ የኔቶ አባል ሆነው አሜሪካን ባልደገፉ ሀገራት ላይ ቅጣት መታቀዱን ገልጸው ከነዚህ ሀገራት ጋር ዋነኞቹ ግን